በቂርቆስ ክፍለ ከተማ የሸማቾች ማህበር የወጣ ደብዳቤ ነው። ለኢሚስ በደረሰው መረጃ መሰረት በቂርቆስ ክፍለ ከተማ ወረዳ 2 ቀበሌ 0203 የእድገት ሸማቾች ኃላፊነቱ የተወሰነ ህብረት ስራ ማህበር አከራይቷቸው በዛ ይሰሩ የነበሩ በርካታ ግለሰቦች ነበሩ። እነኚህ ግለሰቦች ከ18 ዓመት በላይ ሰርተዋል። ነገር ግን ከነኚህ ሸማቾች ማህበር ወይም ደግሞ ስሙ ከመቀየሩ በፊት ጀምሮ ላለፉት 18 ዓመታት ከመንግስት ህጋዊ በሆነ መንገድ ተከራይተው ሲሰሩ የነበረ ሲሆን ካለፈው አመት ሰኔ ወር ጀምሮ ግን ውል ሳይሰጣቸው ዝም ብሎ በየወሩ ደረሰኝ ብቻ እየቆረጠ ኪራይ ሲቀበል የቆየ ሲሆን አሁን ግን ከላይ በወረደ ትዕዛዝ በሚል ሸማቾች ቤት ማከራየት አትችሉም፣ ለንግድ ድርጅቶች ማከራየት አትችሉም በሚል ቦታውን እንድንለቅ ተደርገናል ነው ያሉ ያሉት። አሁን ጉዳዩን ቦታውን እንዲለቁ የማድረጉ ጉዳይ ሳይሆን እነሱ መንግስት አዲስ ህግ ካወጣ ከመንግስት ጋር ለመተባበር ፈቃደኛ ነን፣ ነገር ግን 18 ዓመት የሰራንበትን ቦታ በ15 ቀን ውስጥ ነው እንድንለቅ የተገደድነው ያሉ ነው። የመጀመሪያ ደብዳቤ በየካቲት 6 ተጻፈላቸው። ከ15 ቀን በኋላ ደግሞ እንግዲህ ይሄ ደብዳቤ እንደተጻፈ ነው እየተነገረ ያለው። ስለዚህ በ15 ቀን ውስጥ በተጻፈ ደብዳቤ በአጠቃላይ ይሄ መረጃ ከወጣ ማለትም ቦታውን መልቀቅ አለባችሁ ከተባሉ አንድ ወር ጊዜ ውስጥ ሙሉ በሙሉ ቦታውን አስለቅቋቸው ስፍራው እንደተወሰደ ነው እየተነገረ ያለው። እንግዲህ ትንሽ አስቸጋሪ ይመስለኛል። በዚህ ላይ የሚተዳደሩ ቤተሰቦችም ለከፋ ችግር ነው የሚዳረጉት። ነጋዴዎቹም እንዲሁም በተለያየ ንግድ ስራ ላይ የተሰማሩት ዜጎች ግብር በመክፈል በሚሰሩትም ስራ ሀገርን ነው የሚጠቅሙትና ለመነሳትም ፈቃደኞች ናቸው። ህግ ከተቀየረ ከወጣው ህግ ጋር ለመስማማት ፈቃደኞች ናቸው። ነገር ግን ስርዓቱን በጠበቀ መልኩና በቂ ጊዜ እዛ ቦታ ላይ ከቆዩበት ጊዜ አንፃር ቦታ ፈልገው መቀየር ወይም ደግሞ መውጣት የሚችሉበትን በቂ ጊዜ እንዲሰጣቸው ነበር እየጠየቁ የነበሩት። ያ ግን አልሆነም። የተወሰኑትን ኦልሬዲ አስለቅቋቸዋል። ከዚህ ጉዳይ ጋር በተያያዘ ከዚህ በፊት የሸገር ሬዲዮ በሰራው ዘገባ ኢንተርቪው አድርጎ ነበርና በዛ ኢንተርቪው ላይም ስለዚህ ጉዳይ ጥያቄ ቀርቦ እንደነበረ መረጃ ሰምቻለሁ። ከዛ ጋር በተያያዘ እንግዲህ ኦልሬዲ ከተማው ሌሎች ያደራጃቸው ስራ አጥ በሚል የተደራጁ ሰዎች እንዳሉና ለነኛ ሰዎች እንዲሰሩበት ቦታውን ለመስጠት እንደተዘጋጀ ነው እየተሰማ ያለው። እንግዲህ ከዚህ አንፃር ከፍታዊነት አንፃር ዜጎች ጥያቄ እያነሱ ነው። በከተማው በኩል በዚህ ዙሪያ ላይ ምላሽ የሚሰጡ አካላት ካሉ እነሱንም ለማስተናገድ ፈቃደኛ ነን። በዚህ ዙሪያ ላይ የተጎዱ ነጋዴዎችንም ያነጋገርነው ቃለ መጠይቅ አለ። ምንድነው የተፈጠረው? እንግዲህ በደረሰኝ ደብዳቤ ላይ የስራ ቦታችሁ የነበረው በቂርቆስ ክፍለ ከተማ እንደነበረ ይገልጻልና በቂርቆስ ክፍለ ከተማ ወረዳ 20203 እድገት ሸማቾች ህብረት ስራ ኃላፊነቱ የተወሰነ የህብረት ስራ ማህበር ላይ እንደነበረ ነው የሚገልጸውና ምንድነው እስኪ ቦታውን እናንተ እንዴት ነበረ የተከራያችሁት? ከማን የተከራያችሁት? አሁንስ የተፈጠረው ምንድነው? እኛ መጀመሪያ የተከራየ ነው ከአሁን ሸማቾች የተባለ በፊት ደግሞ በቀበሌው ይተዳደር የነበረ የቀበሌ ቤት ነው። ያ ማለት ህብረተሰቡ ቦታውን አስተካከለና ከዛ በኋላ በግለሰቦች ተሰራ። ከዛ ወደ ኪራይ ተለወጠ። እኛ አጋጣሚ የገባ ነው ደግሞ ኪራይ ሳይከፍል የነበረ ሰው ነበረ። እሱ በፍርድ ቤት ረቱትና ሲወጣ እኛ በኪራይ በደንብ ጫራ ተወጥቶ በኪራይ እኛ ጫራታውን አሸነፍንና ቤቱን ተረከብን። ስራ መስራት ጀመረ። ጨረታውን ያወጣውና አካል ማን ነው? እናንተ በቀጥታ አከራያችሁ ማን ነበር? አከራዩ ባላደራ ኮሚቴ የሚባሉ ነበር በዛን ሰዓት። አሁን ነው ይሄ የስሙ የተለወጠ እንጂ የቀበሌው ባላደራ ኮሚቴ የሚባሉ ነበሩ። እነሱ ናቸው ጨረታውን ያወጡት። ጨረታውን እኛ አሸነፍን፣ ስራ ቀጠልን። አሁን ምንድነው የተደረገው? የህብረት ሸማች ተብሎ ስሙ ተቀየረ። ስሙ ሲቀየር ነው አሁን ችግር የመጣብን። ስሙ ተቀየረ። የቤት ኪራይ በየወሩ እንከፍላለን። በሰላም እየኖርን እያለ አሁን ከአዲስ አበባ መስተዳደር ነው ህግ ወጣ ብለው የሚሉን እነሱ። ያ ማለት ምንድነው? ህብረት ስራው ራሱ ይስራ እንጂ ማከራየት አይችልም የሚል
የሚል ህግ ነው ያወጡት። ህጉን ያወጡት ጥሩ ነው፣ ግን የቤት መፈለጊያ እንኳን ሳይሰጠን ጊዜ ሳይሰጠን በአጭር ጊዜ እንደዚህ ልቀቁ መባሉ ነው አሁን ሁሉንም እኮ ችግር ላይ የከተተው። ህጉ ሲወጣ የእናንተን ቀድሞ የነበራችሁበትን ሁኔታ ወይም የኪራይ ውላችሁን ያገናዘበ አይደለም። አሁን እጃችሁ ላይ የኪራይ ውል ስምምነት እጃችሁ ላይ ነበር። የኪራይ ውል ስምምነቱን ደግሞ ልክ ያለፈው አመት ከሰኔ ጀምሮ እሱን አቋረጡ። ለዚህ እንዲመቻቸው ይመስለኛል እሱን አቋረጡ። ከዛ በመሀል አሁን ከ3 ወር በፊት ሰበሰቡንና የቤት ኪራይ ውል እንድንሰጣችሁ ዋጋ እንጨምራለን አሉ። ሁሉም ተከራይ ተስማማ። እኛ በጭማሪው ምንም አይነት ተቃውሞ የለንም፣ እንጨምራለን፣ እናንተ የምትሉትም በሉ እናስባችሁ ንገሩን አሉ። በካሬ 1000 ብር ዋጋ ያ ማለት ግለሰብም የሚያከራየው ኦልሞስት እንደዛ አካባቢ ነው። እኛም አልተቃወምንም፣ ይሻልናቸው እንደገና ሆልድ አደረጉትና ቆዩ። ከዛውን የህግ ወረደ፣ ከማከል መጣ፣ እንደዚህ የሚል ነገር አመጡ። ያው በአጭር ጊዜ ሽንፍን አደረጉና በቃ እንደዚህ አይነት እርምጃ ወሰዱ። እሱ ራሱ እንደው ከህግ አንጻር ክፍተት አልነበረም? ምክንያቱም የገቢዎች በወረዳም በክፍለ ከተማም ያሉ ገቢዎች ለንግድና ኢንዱስትሪ ጽህፈት ቤቶቻቸው ውልና ማስረጃ ይፈልጋሉ ለሚከናወኑ የንግድ ቤቶች። የእናንተ ውል ሳይሰጧችሁ ከሰኔ ጀምሮ ግን ኪራይ እየተቀበሉ መቆየቱ በራሱ አንድ ለመንግስት የገቢ ግብር እነሱም ከአከራይ ላይ መክፈል ያለባቸውን አይከፍሉም፣ እናንተም ደግሞ ወጪያችሁ እንድታስመዘግቡ አይረዳችሁም ነበር ያ መደረጉና ከሰኔ ጀምሮም እስካሁን ድረስ ያለ ውል ሲያከራዩ መቆየታቸው እንደ ማህበር ወይም ህብረት ስራ ተቋምነታቸው ይሄ ራሱ ትክክል ነበር ወይ? ከመጀመሪያው ትክክል አይደለም። ይሄ አንደኛ የሚቆረጠው ደረሰኝ መጀመሪያ ላይ እንደውም ባላደራ በነበሩበት ሰዓት እሱ ሲስተሙ ወደ ባንክ እንዲለወጥ ጅማሩ አድርገው ነው። ከዛ ይሄ ለውጥ ሪፎርም አሉና እነዛን ሰዎች ትልቅ ሰዎች አስተዋይ ሰዎች ነው የነበሩ መጀመሪያ እነሱን አስወገዱና በወጣት ቀየሩ። ከዛ እነዚህኞችን በነበረው በድሮ ደረሰኝ በድሮ ወረቀት እሱንም ራሱ ማስረጃ አለኝ፣ እሱን ፎቶ አንስቼ መላክ እችላለሁ። በዝም ብሎ ደረሰኝ ነው ይቀበሉን የነበረ። አንድ ባንድ ስላለኝ ችግር የለም፣ እሱን እልክልሃለሁ። መቼ ነው እስኪ ይህንን ወረቀት ደብዳቤ ደረሳችሁ? መቼ ነው እንድትለቁ? አሁን ያየሁት ደብዳቤ ላይ ለሁለተኛ ጊዜ የተሰጠ ማስጠንቀቂያ ይላልና የጽሁፍ ማስጠንቀቂያ ደብዳቤ ነው የሚለውና መቼ ነው ያሳወቋችሁ መልቀቅ እንዳለብ? የመጀመሪያው በ6 ነው የጻፉት። እሱም ደግሞ ማን እንደጻፈው ፊርማ በስርዓት ፊርማ የለውም፣ ማህተም ብቻ ነው ያለው እንጂ በማን ደብዳቤ ወጣ የሚለው እንኳ የለውም። ከዛ ልክ በ6 ሰጡንና እሱን ልክ እንደገና ትንሽ ቆዩና በ15ኛው ቀን ደግሞ ሌላ ደብዳቤ ጻፉልን። በ15 ቀን በአስቸኳይ እንድትለቁ የሚሉት በዚህ ወር ማለት ነው፣ በዚች በአንድ ወር ውስጥ። ኦኬ የካቲት 6 ነው የመጀመሪያ ደብዳቤ የተጻፈው። ከዛ ሁለተኛው ደግሞ የካቲት 6፣ ሁለተኛው ደግሞ በ15። ከዛ አሁን እንግዲህ 30 እሑድ ነበረ። ሰኞ ነው መጥተው እናሽጋለን፣ እቃችሁን ካላወጣችሁ እዚሁ እቃው ባለበት እናሽጋለን አሉ። ምንም ብንነጋገርም ሊሆን አልቻለም። በጣም ነው የተጫኑን። እኛም ምንም ማድረግ አልቻልንም። እቃ አወጣን። ያው ዛሬ ቁልፍ ቀየሩ፣ የእነሱን ቁልፍ ቀየሩ። አላሸጉትም ግን ቁልፍ ቀይሯል የተወሰኑ ሰዎች። ምን ያህል ጊዜ ነው እዛ ቦታ ላይ ሰራችሁት? 18 ዓመት እና 18 ዓመት ከሰራችሁበት ቦታ ላይ ነው በዚች 15 ቀን ውስጥ ቦታውን ለቃችሁ እንድትወጡ የተደረገ ያለው? አዎ ትክክል። ቅሬታ ለማሰማት ምናልባት የበላይ አካል የለም ልትነግሩት የምትችሉት ወይም ደግሞ ቅሬታ ሰሚ ኮሚቴ የተዋቀረ የለም? ይህንን ልታደርሱበት የቻላችሁ መንገድ ምንም አልነበረም? ቅሬታ ስራ አስፈጻሚ ወይም ሊቀመንበር የሚባለውን የወረዳውን ገብተን አናገርን። ስናናገር ምንድን ያለው ከላይ የመጣ ስለሆነ ምንም ማድረግ አንችልም የሚል ነው። ሁለተኛ ደግሞ ክፍለ ከተማም ተሄደ። እንዲሁም ምንድን ያሉ እናንተማ እንዲሁም በልጽጋችሁበታል፣ በ3 ቀን መልቀቅ አለባችሁ ብለውን የመለሱ ቀጥታ ቃል በቃል እንደዚህ ያለ እናንተ በልጽጋችሁበታል። ብንበለጽግበትም እኮ ኢትዮጵያዊ ነን እኮ ከሌላ ዓለም የመጣን አይደለም። ያው ግብር እየከፈላችሁ የሚጠበቅባችሁን እያደረጋችሁ በህጋዊ ውል አይደል ስትሰሩ የቆያችሁት? ትክክል። አዎ በህጋዊ እንዲሁም እኮ ገቢዎች እንዲሁም አጋጣሚ ውል መጠየቅ ስላቆመ እንጂ አሁን ውል እስኪያምጡ ብሎ ቢለን እኮ ቀጥታ ስራ እናቆም ነበር። እንዲሁም ከሰኔ ጀምሮ የፈለጉም እንደዛ እንዲሆን ነው እነሱ። በአጠቃላይ እንደው ምን ያህል ሰራተኞች ናቸው በዚህ የተነሳ ስራቸው የተስተጓጎለው? አሁን በእኛ ቀበሌ ብቻ በዚህ በ02 03 ወይም ደግሞ በድሮ 35 ወደ 19 ሰው አካባቢ ነን አጠቃላይ። እንግዲህ 19 ሰው በእያንዳንዱ ቤተሰብ ምን ያህል ቤተሰብ አለ ምን ያህል የሚለው ደግሞ ቢሰላ ብዙ ነን። በጣም አመሰግናለሁ። በጣም እንግዲህ እስኪ እኛም የሚመለከታቸውን አካላት ፈቃደኛ ሆነው ምላሽ ከሰጡ እነሱንም ለማነጋገር ጥረት አደርጋለሁ። በጣም እናመሰግናለን። አይዟችሁ በርቱ። እግዚአብሔር ያክብርልን።
ያው የኢትዮጵያ ህዝብ የሚመለከተው እንደው ምናልባት እንደሱ ካልክ መልእክት ማስተላለፍ ከፈለክ ከሚመለከታቸው አካላት ይህንን ጉዳይ ከሰሙ እንደው ለነሱ የምታስተላልፈው መልእክት ካለ ማስተላለፍ ትችላለህ። በጣም አመሰግናለሁ። ለሚመለከተው አካላትን የማስተላልፈው ነገር ምንድነው የሚሰራውን ሰው እያፈናቀሉ እንደገና የማይሰራ ሰው ወይም ደግሞ ላልሆነ ነገር ከመዋል ይልቅ ዘርፍ መንቀይር ከሆነ ዘርፍ መንቀይርበት መንገድ ዘርፍ መንቀይርም ከሆነ ደግሞ በቃ ተስማሚ የሆነ ነገር የሚሆነውን ነገር እንድንሰራበት በትክክለኛ ታስቡ እውነት ለሀገር እድገት ከሆነ እኛ ጋር እኮ የሚመጡ የውጭ ሀገር ዜጎች አምባሳደሮቹ ብዙ ሰዎች ነው እኛ የምናገለግለው። ስለዚህ እንደዚህ አይነትን ዘርፍ ደግሞ ማቀጨጭ ከሀገር አኳያ እኛም ወደ ስደት እየሄድን ነው ማለት ነው። ስደትን እንከላከል እየተባለ ደግሞ እንደገና ወደ ስደት ማበረታታት ይሄ ተገቢ ስላልሆነ በደንብ አድርገው ቢያዩትና በቃ እንደ ሀገር ማለት ይሄ የሁላችንም ነው። እንደ ሀገር ይሄ በሌላ አይነት አስተሳሰብ ሳይሆን እንደ ሀገር በትክክለኛው ነገር አስበው ጥሩ ነገር ቢያስተካክሉና ቢሰሩልን መልካም ነው ላለው በጣም አመሰግናለሁ። ምናልባት ይቅርታ ወደኋላ ልመልስክ። የእናንተ እየሰራችሁ ያላችሁበት ዘርፍ ሸማ ነው አይደለም? አዎ ሸማ ነው። ሌሎቹም ሱቆች ተመሳሳይ ስራ ላይ የተሰማሩ ናቸው? የተለያየ ላውንደሪ አለ፣ ፎቶ ቤት አለ፣ ኮፒ ፕሪንት ቤት አለ፣ አልባሳት የሚሸጡ አሉ፣ ወተት ቤት አለ። ማለት አሁን ወተት ቤት እንቁላል ምናምን ይሸጣል፣ የወተት ተዋጽኦች ነገር ይሸጣል። አሁን እሱ እንግዲህ ዛሬ ተዘግቶበታል። እንግዲህ እንዴት ያደርገዋል? ከደብረ ዘይት እያመጣ ነው እዚህ ያከፋፍል የነበረ እና እንዲህ አይነት ዘርፎች አሉ። ብዙ አይነት ዘርፍ ነው ያለኛ ጋር። አሁን ሱቆቹ ለህብረት ስራ ማህበር አባላት ነው የሚከፋፈሉት ወይስ ደግሞ እንዴት ነው የሚሆኑት? አሁን ከእናንተ ከተነጠቁ በኋላ ምንድን ነው ዕጣ ፈንታቸው? ስለሱ የምታውቁት ነገር አለ? ስለሱ አጋጣሚ ሸገር ላይ ዋናው ኃላፊ ተጠይቃ ምንድን ያለች እኛ ይሄንን ነገር ያደረግነው ሸማቹ እንዲሰራበት ነው አለች። እና ታዲያ ህብረተሰቡ እንደዚህ ማፈናቀል ጥሩ ነው ወይ ተብላ ስትጠይቅ ምንድን ያለች እሷ ያደራጀናቸው ምን እናርጋቸው እስከ ማለት ነገር ነው የተናገረች እሷ። ማለት ያደረጀ በሌላ ማህበር የተደራጁትን ሰዎች ቦታ ለመስጠት ነው ማለት ነው። እናንተን አዎ የተዘጋጃል። አሁን ምንድነው ይሄ የስርዓት አውጡ እየተባለ የስርዓት ከዚህ ወረዳ ያልሆነ ከሌላም ክፍለ ከተማ ከሌላም ወጣ ካለ ቦታም እየመጣ የስርዓት የሚያወጡ አሉ። ስለዚህ አሁን እነሱን ወይ አዘጋጅተው እነሱን ሊሰጡ ይችላሉ የሚል እኛ ግምት አለን። አመሰግናለሁ። እንግዲህ ያሉትን መረጃዎች አጠናክረን እኛም የሚመለከታቸውን አካላት ለማነጋገር እንሞክራለን። አመሰግናለሁ ለቃለ መጠይቅ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ ጴጥሮስ።